አዱኛው ውጭ ይባላል። እንግዲህ በቅድሚያ የሚንበር ክሩ በአጠቃላይ የሚንበር ስታፎች፣ የሚንበር ቤተሰቦች፣ የሚንበር የሚዲያ ተከታታዮች በአጠቃላይ እንኳን ለሚንበር 5ኛ ዓመት አደረሳችሁ ማለት እፈልጋለሁ። 5 የትጋት እና የስኬት ዓመታትን ሚንበር አሳልፏል። እኔ ያው እንትኑን በጣም ወድለት ሚንበር በተለይ እንትኑን ነውና ምንድነው የሚባለው ሎጎውም ማለት ነው። እሱን መሆን እየቻለ በየጊዜው ደረጃውን ከፍ እያደረገ የመጣ ማህበረሰብን መቆጣጠር የቻለ ትልቅ ቻናል ነው። በኢትዮጵያ የኢስላሚክ ቻናል ሂደት ውስጥ የራሱን ቀለም፣ የራሱን ምስል፣ የራሱን ይዘት ይዞ የመጣ ኤዲቶሪያል ፖሊሲውን ለማክበር የሚጥር ብቻ ሳይሆን በርካታ በይዘት ደረጃ ያቆያቸው ፕሮግራሞች አሉ። ከነ ተወዳጅነታቸው ከነ ክብራቸው ያስቀጠላቸው ቻናሎች አሉና ይሄ ዝግጅቶች አሉና ይሄ በቴሌቪዥን እድሜ ቅድም መድረኩ ላይ እንደተገለጸው በጣም ትልቅ ስኬት ነው። ሚንበር በዚህ ደረጃ በየቤታችን ማንኳኳት የቻለ እና ደግሞ ልቦቻችንን መቆጣጠር የቻለ ቻናል ነው። ብዙ ስሜቶቻችንን፣ ሀሳቦቻችንን የሚገልጽልን የማህበረሰብ ስሪት ያለበትን ተጨባጭ ያለበትን የሚገልጽልን ሚዲያ ነውና እኔ ሚንበር ለዚህ መድረሱ በዚህ 5 ዓመት ቆይታ ውስጥ ያሳየው ስኬት በጣም ትልቅ ነው ብዬ ነው የማምነው። ሚንበር እንግዲህ የነበረውን ማስቀጠል የግድ ነው የሚሆነው በመጀመሪያ ደረጃ ማለት ነው። የተወደዱ ፕሮግራሞች አሉ እንደ ሐሚስ ምሽት፣ እንደ የኔ መንገድ፣ እንደ ኸበር፣ ሌሎችም ፕሮግራሞች አሉ። ከፍ ከፍ ያሉ ሀሳብ ያለባቸው ፕሮግራሞች አሉ እነ ጎጆዬን የመሳሰሉ ማለት ነው። እነዚህን በበለጠ መልኩ ተደራሽ የሚሆንበትን መንገድ ማመቻቸት፣ ሌሎች የዲጂታል አማራጮችን ጭምር ይዞ መጥቶ ወጣቶች ላይ መስራት ያለበትን ስራ መስራት እንዳለበት አምናለሁ። ከዚህ ውጭ ደግሞ የሁሉም ለመሆን አካታችነቱን የበለጠ አስፍቶ ተደራሽ የሚሆንበትን መንገድ ማመቻቸት መቻል አለበት ብዬ አምናለሁ። ሚንበር ቲቪ ሐቂቃ እንወዳችኋለን። በዚህ አጋጣሚ ከዚህ ቀደም አብሬ ሰርቼ አውቃለሁ። ምርኩዝ አካባቢ እዚህ አርቱ ላይ የተወሰነ ነገር ሰርቼ አውቃለሁ እና ክሩ በአጠቃላይ ኢንቫይሮንመንቱ ደስ የሚል ኢንቫይሮንመንት እና ያንን በማሳደግ ረገድ ከፍ ብላችሁ እንድናገኛችሁ የዛሬ 10 ዓመት ደግሞ በተለየ ቫይብ በተለየ ደስታ እንድንገናኝ አላህ ያቆያችሁ፣ አላህ ይጠብቃችሁ። ሚንበሮች ብያለሁ። ሀሳቦቹን ቅድም እንትን ለማድረግ የሞከርኩት ከጫፍ እስከ ጫፍ አካታች የሆነ ስትራክቸሩን የጠበቀ ኮስቲኔር ተዘጋጅቶ ምናልባትም ሰፋ ባለው መድረክ ሚንበሮች እዚህ ባሉበት እንግዲህ ይቀርባል ብዬ አስባለሁ። ሌላው እንደ ሀሳብ የሚወሰድ ሙባረክ አደም ባላለሁኝ ያው ሚዲያና ቻሪቲ ስራዎች ላይ እንቅስቃሴ ላይ ያለ ሹክራን። በቅድሚያ ያው እጅግ በጣም ደስ ብሎናል። እንኳን አደረሳችሁ ለማለት ነው በቅድሚያ የምወደው። ምናልባት ፓናል ዲስከሽኑም ላይ ሲነሱ ከነበሩት ሀሳቦች መካከልም አንዱ ለብዙዎች እጅግ በጣም ቀላል የሚመስሉ ቁጥሮች 1 2 3 4 5 ብለሽ የምትጠሪያቸው ቁጥሮች እዚህ ደረጃ እንደ አንድ ሚዲያ በተለይ ደግሞ ስናጠበው ደግሞ እንደ ሙስሊሙ ማህበረሰብ ሚዲያ ቻናል ኮንሲስተንሲውን ጠብቆ በዚህ ደረጃ እዚህ መድረሱ እጅግ በጣም የሚያስደስት ለሌሎችም ከዚህ በኋላ ለሚመጡ ሚዲያዎችም አሁንም ላሉት ሚዲያዎች ትልቅ ትምህርት የሚሰጥ አቅምን የሚፈጥር ነው ብዬ አስባለሁኝና እንዳልሽው ዘርፉ ላይ እንዳለ ሰው ትረጃለሽ። ቻሌንጁ በጣም ከባድ ነው። ብዙ ክፍተቶች፣ ብዙ ተግዳራቶች አሉት። ያንን ሁሉ ታልፎ ደግሞ ዛሬ ሚንበር በዚህ ደረጃ ደርሶ በዚህ ልክ ማየት ማለት እጅግ በጣም የሚያስደስት ነው። ብዙ የቤት ስራ እንዳለብንም የሚጠቁሙ በጣም ሲሪየስሊ የሆነን ነገር ይዘን ከሰራንበት ደግሞ መድረስ እንደሚቻልም በተግባር ማሳየት የቻለ ነው ብዬ አስባለሁኝና እጅግ በጣም ደስ ብሎኛል። ለዚህ ሚንበር በእርግጠኝነት ያው መንገዱም እንደሚያሳየው የኢትዮጵያን በተለይ ሙስሊሙ ማህበረሰብን የሚዲያ ችግሮችና ክፍተቶች 100% ይሞላል ብዬ ተስፋ ማድረግበትም መጠብቀውም ሚንበር ነው ብዬ አስባለሁኝና የክፍተቶቻችን በሚዲያ በኩል ያሉብን ትላልቅ ብዙ ክፍተቶቻችንን ሞልቶ ማየትን እመኛለሁ። ሐቂቃም ደግሞ ያደርገዋል ብዬ ተስፋ አደርጋለሁ። ምክንያቱም የቲሙ ስታፉ፣ ባለሙያዎቹ ሁሉም በሚባል ደረጃ ያላቸውን ኢትቃን ወይም ደግሞ ይሄ ጥርት አድርጎ የመስራት ላይ ያላቸውን ብቃታቸውንም ስለምንተማመን ሚንበር የኢትዮጵያ ሙስሊሞችን የሚዲያ ክፍተት ሞልቶ የምናይበት ጊዜ ቅርብ ይሆናል ብዬ ተስፋ አደርጋለሁ። አላህ ለዛ ያደርሰን ኢንሻአላህ። እንደ መልእክትም እንደ መልካም ምኞትም የምገልጸው ያው ምኞቴ አሁንም ከፍታችሁን
ሁለንተናዊ ከፍታ ቃሉ ራሱ እጅግ በጣም ደስ የሚል ሞቶ ነውና በሁሉም ዘርፍ ከፍታችንን የምናይበት ሚዲያ እንዲሆን መልካም ምኞቴ ነው። ከዛ ባለፈ ግን ሚንበር ያው በርካታ ፕሮግራሞችን ነው የሚሰራው። በቅርበት እንደሚያቅም ሰው እጅግ በጣም ከማደንቃቸው አንድን ዝግጅት አንድን ፕሮግራም ለመጀመር ሲባል እንደው ዝም ብሎ ብድግ ተብሎ አይደለም የሚዘጋጀው። ሰፊ ጥናት ጊዜ ተወስዶበት በር ተዘግቶ ከከተማ ተወጥቶ ምናምን የሚሰሩ ስራዎች ያለበት ቤት ነውና ሚንበር ይሄ ነገር ተጠናክሮ መቀጠል አለበት ብዬ አስባለሁኝ። ቅድምም እንደተነሳው በርካታ ፕሮግራሞች ተጀምሮ ቀርቷል። ልጆችና ታዳጊዎች ላይ ትኩረት የሚያደርጉ ዝግጅቶች፣ ወጣቶች ላይ ትኩረት የሚያደርጉ ዝግጅቶች በሰፊው መሰራት አለበት ብዬ አስባለሁ። ከዛ ውጭ ግን እንደ ውይይት ዛሬ አሁን ትልቅ ትምህርት የተወሰደበትም ነውና እንዲህ አይነት የፓናል ዲስከሽንም ይሁን የቲቪ ሾዎች የውይይት መድረክ 20 እና 30 ሰዎችን ማካተት የሚችሉ የቲቪ የውይይት መድረኮች መዘጋጀት ቢችል ከዚህ የተሻለ ብዙ ስራ መሰራት ይቻላል። አቅም ያላቸውንም ሰዎች ማውጣት ይቻላልና በርቱ ነው። ኸበር ተብሎ ደግሞ ለብቻ ሚንበር ኸበር በዩቲዩብም በፌስቡክም በአዲስ መልኩ ለብቻው ራሱን ችሎ የመጣበትን መንገድ እጅግ በጣም አድንቅ ያለው ይሄ ትልቅ አቅምን ይፈጥራል ብዬ አስባለሁ። በተለይ ሚዲያዎቻችን ዜናና መረጃን የሚሰጡበትን መንገድ ብዙ ትኩረት አይሰጥም። የሆነች ነገር ላይ ተለጥፎ ምን ሰማው ነውና አሁን ሙሉ ለሙሉ በሚባል ደረጃ የራሱን ቻናል ዩቲዩብም ፌስቡክም ይዞ የመጣበትን መንገድ ከሚያደንቁት ነኝ። በርቱልን ነው ምለው። አመሰግናለሁ። ህዝብን ማማከር፣ የህዝብ ምላሽ ማጥናት እና የመሳሰሉ ጥሩ ነገር ሆኖ ሳለ እንደ አንድ የሚዲያ ባለሙያ ግን ለህዝብ ኮሜንቶችና ፊድባኮች ደግሞ በጣም የተጋነነ ቦታ አለመስጠትም አለብን ብዬ አምናለሁ። የሚዲያ ስራው ከባለሙያዎች ጋር እንዲሁም ከስቴክሆልደሮች ጋር ከባለድርሻ አካላት ጋር ተማክሮ የራሱን የሆነ አቅጣጫ በማስቀመጥ ህዝብን መምራት እንጂ በህዝብ መመራት አይደለም። ሁሉን ነገር ህዝብ የሰጠውን ኮሜንት አኮሞዴት እናርግ ካሉ እድሜያቸው በ5 ዓመት ነው የሚቀጨው ብዬ አስባለሁ። ሚዲያ ሊደር መሆኑን መርሳት የለብንም። ሰይድ መሐመድ አወል ይባላል። እንግዲህ ሚንበርን በጥልቅ ከሚከታተሉት ወይም በቤቴ ውስጥ ከሚዘወተሩት ቲቪ ጣቢያዎች ውስጥ ዋናው ነው እና አሁን እያወጋን ነበር የሚንበር ቲቪን የ5 ዓመት የስራ ጉዞ በተመለከተ እዚህ ማስታወሻ ላይ በዝርዝር ያርጃለ 8 ነጥቦችን አቅፏል፣ አበረታቷል ብዬ የምጠብቀው ነው። ሌላው እኔ ያየሁት ሚንበር ቲቪ ያሉት ፕሮግራሞች እያንዳንዱ ፕሮግራሞች ስናያቸው በእድሜም በቋንቋም በጾታም ስብጥር ሁሉንም ይዞ ነው። ይህንን እንደማለት እንዳንድ ነገር ያየሁት ቤቴ ውስጥ አየሁት። ባለቤቴ ከሚስ ምሽትን ያደገችበት የአባቷ እናቷ ቤት ያየችውን እሷ ያደገችበትን ሲሆን ከሚስ ምሽት እንዳያልፈኝ የሚል ሁኔታ አለ። ልጆች አሉ፣ ሴቶች ልጆች ደግሞ የትዳር ህይወት ውስጥ ምን ይመስላል እንዴት መሄድ አለበት የሚል የጎጆ ሁኔታ ላይ ይታያል። ወንዱ ልጄ ደግሞ ወዶ ዘማችነት ምንድነው እንዴት ነው ሊገኝ የሚችለው ሁኔታ ይደረጋል። የልጆች ደግሞ የልጆችን ፕሮግራም ሁሉም ሲሻሙበት ነው የምታየውና እነዚህ ነገሮች እነዚህ ስብጥር የሆኑ ሀሳቦች ይዘውላቸው ሂደዋል እና የሚንበር ጉዞ በዚህ በኢኮኖሚ ኋላቀር በሆነበት ድጋፍ የሚሰጥ በሌለበት ሁኔታ ላይ ይህን ሁሉ ችግር ተቋቁመው ለዚህ መውቃታቸው በጣም የሚያስመሰግን የሚያስደስትም በኢትዮጵያ ሂደት ውስጥ በሀገራችን ሂደት ውስጥ የነበረውን የሙስሊሞች የሚዲያ ተሳትፎ ክፍተት እየሞሉ ያሉ ናቸው የሚል እይታ ነው ያለኝ። እንግዲህ እንዳጋጣሚ ኩዌሽነሩን ከሞሉት ሰዎች አንዱ ነኝ እና ወደፊት ወንድም አዩብ እንኳን ምስራቅ አፍሪካ ነው ያለ። እኔ በአፍሪካ ውስጥ 10 ቀደምት ቲቪዎች ጎልቶ ይወጣል ብዬ ከማስባቸው ከምመኝላቸው አቅም ካለኝም ደግሞ ከምደግፍ ከነህም ማደርጋላቸው ቲቪዎች እሱ ይሆናል። ሌላው ግን እዚህ ላይ ግን ሊታሰብበት ይገባል የምለው የቲቪ ጣቢያ ወይም የቲቪ ስርጭት ሊደርሳቸው የማይችሉ ብዙሃን የሆኑ ሙስሊሞች ያሉበት የዚህ የሚንበር ቲቪ መልእክት እንዲደርሳቸው ሚንበር ቲቪ ምን አስቧል የሚለውን ይሄን ለወንድማየሁ ብታቀርብልኝ ደስ ይለኛል። ይሄ ግዴታ ነው። ምንድነው የሚዲያዎችን ጥቅም እንደውም እኛ እየተረዳን አይመስልንም። አልጀዚራን አይተነዋል። በጋዛ ጉዳይ ዓለምን አንድ አድርጎ እየሳበ ሚሄድ አሁን በአሁኑ ሰዓት ሚዲያ ዓለምን ወደ አንድነት እያመጣ ያለ ሚዲያ ነው። ስለዚህ ሙስሊሙ ደግሞ የሚዲያ ክፍተት ያለበት ሁኔታ ነው ያለው። ይህን ሚዲያ ክፍተት ለመሙላት ለሚጥሩ እንትኖች ሀብታሞቻችን በገንዘባቸው፣ ምሁራኖቻችን በእውቀታቸው፣ ወጣቶቻችን በጉልበቶቻቸው፣ ሽማግሌዎቻቸው በጸሎቶቻቸው ሊረዱም ሊያግዙም ግዴታ አለባቸው ብዬ ከሚያስቡት አንዱ ነኝ። ኢንሻአላህ እንዳልኩት በሚቀጥሉት 5 ዓመታት ውስጥ ከአፍሪካ ዋና ስራ አስፈጻሚ እንዳሉት እንደውም በምስራቅ አፍሪካ ጎልተው ከሚወጡ 10 የቲቪ ጣቢያዎች
ግንባር ቀደም ሆኖ ለማየት እመኛለሁ። አላህ ያሳካለት። አመሰግናለሁ። ምናልባት ከይዘቶች የሚቀርቡበት መንገድ ቅድም ከተዝናኖትም አንጻር የተነሱ ነገሮች አሉ። ጣቢያው ላይ ምን አይነት ያቀራረብ መንገድ ነው የተመለከቱት? ፎርማቶቹን፣ የሚቀርቡበት ጥልቀቱን፣ ይህንን መንገድ ላነሳ የፈለግኩት እንዴት ነው ኢንፎቴይንመንት ሚዲያ ይመስላል አንዳንዴ ሃርድ ቶኮቹንም ያነሳል። የተለያዩ ፐርስፔክቲቮች እዚህ ቴሌቪዥን ላይ ይታያሉ። በእርሶ እይታ ሚንበር ቴሌቪዥን ከየትኛው የቴሌቪዥን ቅርጽ ያስቀምጡታል? ባልቻ ሳባላለሁ። በመጀመሪያ ደረጃ በጣም ነው ደስ ያለኝ። ሚንበር ቲቪ ያው ሲጀመር ጀምሮ ከጥንስሱ ጀምሮ ኦልሞስት ከሚያውቁት ሰዎች ላይ መስራቾቹንም በደንብ እናውቃቸዋለን። ያው የነሱ ትጋት የሚንበር ቴሌቪዥን ስታፎች ትጋት ከዚህም በላይ ወደፊት እንደሚያስኬደው አምናለሁ እኔ ፐርሰናሊ። እዚህ በመድረሱ ደግሞ ማለት የብሮድካስት ስራ ከባድ ነው። የቴሌቪዥን ፕሮግራም መስራት በጣም አድካሚ፣ በጣም ኤነርጂ የሚፈልግ ብዙ እንትን ነው። በጣም ከባድ ስራ ነው። እንደዛ እንደሆነ ነው የማውቀው። ሶ ይሄንን ተቋቁሞ 5 ዓመታትን በከፍታ ስፔሻሊ ደግሞ በከፍታ የምር ማለት ሁሌ እያደገ ያለ ነው እንትን ነው ቴሌቪዥን ጣቢያ ነው። ሶ እዚህ በመድረሱ በጣም ደስ ብሎኛል። ኢንሻአላህ ከዚህም በላይ ደግሞ ብዙ ነገሮችን እንደሚሰራ ተስፋ አለኝም እርግጠኛም ነኝ። ዲስከሽኑ ላይ ፓነል ዲስከሽኑ ላይ የተነሱ ነበረ። እንደውም እኔ በቃ ማለት ሚንበር ቲቪ ማህበረሰቡ ላይ ካደረገ ሰው ወይም ደግሞ ማህበረሰቡ ላይ ከፈጠረው ተጽዕኖ አንጻር በጣም ትንሽ ነገሮች ናቸው የተነሱት እያልኩኝ ነበረ ቅድም። ሚንበር ቲቪ የተረሱ አካባቢዎችን፣ የተረሱ መሳጅዶችን፣ ይሄ የኑር ባንክ ቴሌቪዥን ፕሮግራሞች፣ የኔ መንገድ ምናምን በየፕሮግራሞቹ ካስማን ስፔሻል ጨምሮ ምናያቸው ነገሮች በቃ ማለት ይሄ ከተማ ላይ ብቻ ያለው ማህበረሰብ አይደለም። ሙስሊሙ ሁሉም አካባቢ ነው ያለው፣ ኦል ኦቨር ኢትዮጵያ ያለና ሁሉም ቦታ እየሄደ የተረሱትን ማህበረሰቦች ትኩረት የነፈግናቸውን የህብረተሰብ ክፍሎች የሚያሳየን ሴቶች፣ ወጣቶች፣ ህፃናት ላይ በጣም የሚሰራ እና የምር ከእንትንም ተራማጅ የሆነ የቴሌቪዥን ጣቢያ ነውና ለማህበረሰብ እያበረከተ ያለው አስተዋጽኦ ከፍተኛ ነው። ከዚህም በላይ ደግሞ መቀጠል አለበት ብዬ አስባለሁ። ወላሂ መልስ ሚንበርን ትልቅ ቦታ ያንን ለማድረግ ደግሞ አቅሙም ብቃቱም ይሄ ዝግጁነቱም ያለው የቴሌቪዥን ጣቢያ ነው። ኢንሻአላህ ከአላህ ጋር ሁላችንም የምንኮራበት ትልቅ የቴሌቪዥን ጣቢያ ሆኖ እንደምናየው አካዳሚ የራሱ አካዳሚ ያለው ሌሎች ተተኪዎችን የሚያፈራበት ትልቅ አካዳሚ ያለው ለሌሎች ለትልልቅ ተቋማትም ነው ለሌሎች ተተኪ የቴሌቪዥን ጣቢያዎች ስልጠናዎችን መስጠት የሚችል በቃ ትልቅ የቴሌቪዥን ጣቢያ ሜንስትሪም ሆኖ እንደማየው ተስፋ አለኝ ኢንሻአላህ። እሺ ለሁላችሁ ሚንበር ቲቪ ማኔጅመንት ስታፎችም ለሁሉም እንዲሁም ደግሞ ለሙስሊሙ ማህበረሰብም ጭምር ምክንያቱም የቆመው ሚንበር ቲቪ በአጠቃላይ ለሙስሊሙ ማህበረሰብ ነው። ሶ በሚዛናዊነት እዚህ ደረጃ ደርሰናል። ኢንሻአላህ ወደፊትም ከፍ እንደሚል ተስፋ አደርጋለሁ። ሶ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ነው የምፈልገው። አመሰግናለሁ።